ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ሁለት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው አነጋጋሪው የሶማሌላንድ የሀገርነት እውቅና መሰማቱን ተከትሎ አሁንም ታላላቅ ሀገራት መግለጫ በማውጣት ላይ ናቸው። ኢራን ቁጣ ያዘለ መግለጫዋን ዘግየት ብላ አውጥታለች። ኢራን በመግለጫዋ ለመሆኑ ምን አለች? በዝርዝር የምታደምጡት ይሆናል። ሌላኛው የአካባቢውን ፖለቲካ በስፋት የሚቃኙት የቀድሞ የህወሓት አባል በኋላም ደግሞ የአረና ትግራይ ፓርቲ መስራች የሆኑት አቶ ገብሩ አስራት በጉዳዩ ዙሪያ ሀገራት ጥንቃቄ ሊያደርጉ ይገባል ሲሉ የሶማሌላንድን የሀገርነት እውቅና በተመለከተ ሰፊ ትንታኔ ሰጥተዋል። የምታደምጡት ይሆናል። በሌላ በኩል ኤርትራ ከሰሞኑ የአሰብ ወደብን ለግብጽ አሳልፋ ሰጥታለች በሚል የወጣውን ዘገባ ኤርትራ ምሽቱን ብቅ ብላ አስተባብላለች። ፈጽሞ ወደቡን ለግብጽ አልሰጠሁም፣ በግምት የተሰራጨብኝ መረጃ ነው ስትል ነው ኤርትራ ያስተባበለችው። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ትዘንጉ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷቸዋል። ወደ ዝርዝር መረጃው አለፍኩ፣ አብረን እንከታተለው። በቅድሚያም የሶማሌላንድ የሀገርነት እውቅና ከእስራኤል ማግኘት ጉዳይ አሁንም መገናኛ ብዙሃኑን ያጨናነቀ የፊት ለፊት ገጽ የዜና ርዕስ ሆኗል። ይህንን ተከትሎ በርካታ ሀገራት መግለጫ በማውጣት የተጠመዱ ሲሆን መግለጫ ካወጡ የዓለም ሀገራት መካከል አንደኛዋ ደግሞ ኢራን ናት። የእስራኤል ባላንጣ የሆነችው ኢራን የእስራኤል የሀገርነት እውቅና ለሶማሌላንድ መስጠቷን ኮንና ባወጣችው መግለጫ እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና የሶማሊያን ግዛታዊ አንድነት የሚጥስ ፈጽሞ የማንቀበለው ነው ስትል አውግዛለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ የእስራኤልን እርምጃ ተንኮላዘል ሲሉ የገለጹት ሲሆን ይህም ደግሞ ቀጠናውን ለማተራመስና በቀይ ባህር እንዲሁም በአፍሪካ ቀንድ ያለውን የጸጥታ ችግር ለማባባስ ያለመ ፖሊሲ አካል ነው ሲሉ የእስራኤል ባላንጣ የሆነችው ኢራን በጽኑ ኮንነዋለች። ቃል አቀባዩ አክለውም የአፍሪካ ህብረትና ሌሎች ሀገራት ድርጅቶች የወሰዱትን የተቃውሞ አቋም እንደሚደግፉ ገልጸው ዓለም አቀፉ ማህበረሰብ ይህንን የእስራኤልን የመስፋፋትና ስጋት የመፍጠር አካሄድ እንዲገታ ሲሉ ጥሪ አቅርበዋል። እስራኤል አርብ ዕለት ለሶማሌላንድ ሙሉ ዲፕሎማሲያዊ እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የሶማሊያ መንግስት ድርጊቱን ህገወጥ ጥቃት ሲል ማውገዙ ይታወቃል። ቱርክ፣ ሳውዲ አረቢያ፣ ግብጽና ኳታርም የእስራኤልን እርምጃ ከተቃወሙት ሀገራት መካከል ይገኙበታል። ሶማሊያና ኢራን እንደ አውሮፓውያን አቆጣጠር በ2016 ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ለማደስ በቅርቡ ስምምነት መፈረማቸው ይታወሳል። የሶማሌላንድ እውቅና ጉዳይ ጂኦፖለቲካዊ ውጥረት ለማያጣው የአፍሪካ ቀንድ ቀጠና ፖለቲካ ላይ ተጽዕኖ እንደሚኖረው ያነሱት ዘገባዎቹም ሁኔታው ለኢትዮጵያ እንዲሁም የራሱ ሚና እንደሚኖረው ያነሱት በአፍሪካ ቀንድ ቀጠና ጉዳዮች ላይ ትኩረቱን ያደረጉት የህወሓት የቀድሞ አባልና መስራች በኋላም የአረና ፓርቲ ሊቀመንበር በመሆን እንቅስቃሴ ሲያደርጉ የቆዩት አቶ ገብሩ አስራት ለሪፖርተር ጋዜጣ በሰጡት ትንታኔም በጉዳዩ ላይ ሲናገሩም ሶማሌላንድ ያለችበት ጂኦስትራቴጂክና ጂኦፖለቲካን ከግምት ውስጥ በማስገባት ሶማሌላንድ በኤደን ባህረ ሰላጤ በቀይ ባህር መግቢያ በር ወደ ህንድ ውቅያኖስም መግቢያ ላይ ያለች በመሆኗ አቀማመጧን ትኩረት እንደሚስብ ጠቅሰው ከዚህ ቀደም በሶማሌላንድ ሩሲያውያን ትልቅ ቤዝ እንደነበራቸው በማስታወስ ይህም በመካከለኛው ምስራቅ ለአፍሪካ ቀንድ ብሎም ወደ እስያ ሊሻገር የሚችል ስትራቴጂክ አስፈላጊነት ያላት በመሆኑ ሀያላን መንግስታት ለሶማሌላንድ ከፍተኛ ትኩረት እንዳላቸውና የእስራኤል ለሶማሌላንድ እውቅና መስጠትም አሜሪካን በጉዳዩ ላይ ያላትን ፍላጎት እንዲሁ የሚያሳይ ነው ብለውታል። እስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታዎች ናቸው ሲሉ የገለጹት አቶ ገብሩ አስራት እስራኤል ለሶማሌላንድ እውቅና በመስጠት የጀመረችው መንገድ ሁለቱም ሀገራት በሶማሌላንድ ብሎም በቀጠናው ቤዝ ለመመስረት ያላቸውን ፍላጎት የሚያሳይ መሆኑን ያስታወቁ ሲሆን በተጨማሪም የእስራኤልን ይህንን ፍላጎት በማንሳት
ውሳኔው በሀገሪቱ በሰሜን በኩል ከግብፅ ጋር ቀይ ባህርን የምትጋራ መሆኗን በማንሳት በሌላ አቅጣጫ ግን ያላት ተደራሽነት አነስተኛ በመሆኑ ይህንን ለመቀየር የቀይ ባህር አካባቢ ከእንግዲህ በአረቦች የተከበበና የሚያዝ ብቻም ሳይሆን ለእስራኤልም ለአሜሪካም መንገድ የከፈተ እንዲሆን ለማድረግ እንደሚያስችል በመጠቆም ወታደራዊ አሰላለፍ ረገድም በአካባቢው የሁቲ አማጽያን በየመን በኩል እንዲሁም በደቡብ በኩል ደግሞ የአልሸባብ ኃይል ያሉና ሁለቱም ኃይሎች በትብብር እየተንቀሳቀሱ መሆናቸውን ተከትሎ ሁለቱ ኃይሎች አካባቢውን ለመቆጣጠር ከቻሉ ሁኔታው ለሀያላን ሀገራት ስጋት የሚፈጥር እንደመሆኑ እስራኤልና አሜሪካም በአካባቢው ያለውን ሁኔታ ለመቀየር የሚያደርጉትን ጥረት አካል መሆኑን አንስተዋል። ሶማሊያ ግዛቴ ናት የምትላት ሶማሌላንድ ለ3 አስርት ዓመታት ራስ ገዝ ሆና መቆየቷ የሚታወቅ ሲሆን ለሶማሌላንድ እስራኤል እውቅና መስጠቷን ተከትሎ በቀጠናው ውጥረት ይነግሳል በሚሉ የሚነሱ ስጋቶችን በሚመለከት ማብራሪያ የሰጡት አቶ ገብሩ አስራት የሶማሌላንድ ከእስራኤል እውቅና ማግኘት በእርግጥም ሶማሊያን የሚያስቆጣና ከሶማሊያን ባለፈ ከሶማሊያ ጋር አጋርነቷን የገለጸችው ግብፅም ተቃውሞን የሚያስተናግድ መሆኑን ጠቅሰው ነገር ግን በሶማሌላንድ አሁንም ቢሆን የወደብ መሰረተ ልማት ላይ የሚገኙት እንደ ተባበሩት አረብ ኤሚሬትሶች ያሉ የመካከለኛው ምስራቅ ሀገራት በሁኔታው ይህ ነው የሚባል ተቃውሞ እንደማይኖራቸው ግብፅም ብትሆን ለእስራኤል እውቅና ድጋፍ ከሰጠችው አሜሪካ ትዕዛዝ መውጣት እንደማትችል በማንሳት ከአሜሪካ ትዕዛዝ የማይወጣ እንደ ግብፅ ያለ ሀገር ደግሞ መግለጫ ከማውጣት የተሻገረ ነገር ሊኖረው አይችልም ብለዋል። በዚህም ኤርትራና ጅቡቲን ጨምሮ በቀጠናው ሀገራት ቁጣቸውን ከመግለጽ አልፈው በኢትዮጵያ ላይ ዲፕሎማሲያዊ መገለል እንዲደርስ እስከ ማድረግ ያን ጊዜ ደርሰው እንደነበር ያስታወሱ ሲሆን አሁን ግን መሰል አይነት ሁኔታ ፈጽሞ እንደማይፈጠር እንደነ አልሸባብ ያሉ ወታደራዊ ኃይሎችም በአካባቢው ትርምስ ለመፍጠር አጋጣሚውን ለመጠቀም ከሚያደርጉት ጥረት ባለፈ ኤርትራም ሆነች ግብፅና ጅቡቲ የአሜሪካና እስራኤልን አካሄድ በመቃወም ሩቅ ሊጓዙ ይችላሉ የሚል እምነት እንደሌላቸው አቶ ገብሩ አስታውቀዋል። ከዚህ ባለፈ ግን በተለይም ደግሞ አሜሪካና እስራኤል በቀጠናው ያሳዩትን ፍላጎት ተከትሎ በቻይናና ሩሲያ በኩል ስምምነቱ ተቃውሞ ሊገጥመው እንደሚችል ከመገለጹም ባለፈ ከቻይና ጋር ውጥረት ውስጥ የምትገኘውና ቻይና ግዛቴ ናት የምትላት ታይዋንም እንዲሁ ከሶማሌላንድ ጋር በቅርበት ለመስራት ስምምነት ላይ መድረሷ የሚታወቅ ሲሆን በተጨማሪም ሩሲያ የጦር ሰፈሯን በፖርት ሱዳን ላይ ለመገንባት በድርድር ላይ እንደምትገኝ ያነሱት ዘገባዎቹ ይህ ሁኔታም ሀያላን ሀገራቱ በቀጠናው ያላቸውን ፍላጎት እያደገ መምጣቱን እንደሚያሳይ በመግለጽ ይህ ሁኔታ በተለይም ኢትዮጵያን ለመክበብ ትብብር የሚያደርጉትን ግብፅና ሱዳን እንዲሁም ኤርትራን ከቅርብ ጊዜ ወዲህ ደግሞ የጅቡቲን አቋም የሚቃረን በመሆኑ የአሜሪካ እስራኤል ወደ ቀጠናው መምጣት ለኢትዮጵያ ተጨማሪ የኃይል ድጋፍ የሚሰጣት እንጂ ስጋት ሊሆናት የሚችል አይደለም በማለት የገለጹት አቶ ገብሩ አስራት ኢትዮጵያም በተለይም ከእስራኤል ጋር እንደ አጋር የምትቆጠር በመሆኑ የእስራኤል በቀጠናው መገኘት ለኢትዮጵያ ተጨማሪ ዲፕሎማሲያዊ ድጋፍ መስጠት የሚችል ነው ብለውታል። የሶማሌላንድ እውቅና የማግኘት የእስራኤል ውሳኔ በአፍሪካ ቀንድ ቀጠና ያለውን የኃይልና የጂኦፖለቲካ አሰላለፍ መቀየር የሚችል እንደመሆኑ ሀገራት ከወዲሁ ሁኔታውን ሊፈጥረው የሚችለውን ተጽዕኖ ሊያመጣ የሚችለውን እድል ከወዲሁ በማሰብ ዝግጅት ማድረግ እንደሚገባቸው አበክረው ያሳሰቡት አቶ ገብሩ አስራት ለሶማሌላንድ እውቅና ከሰጡ በኋላ የሚነሳውን ተቃውሞ የሚፈጠረውን የፖለቲካ ተጽዕኖ ለማርገብ ያልተጠበቀ እርምጃ ሊወስዱ እንደሚችሉ በመጠቆም ሁኔታው ከሶማሌላንድ ባለፈ በኢትዮጵያ እንዲሁም በሱዳን የሚንቀሳቀሱ ኃይሎችንና የውክልና ጦርነት የማፋፋም እድል ሊፈጥር ጭምር እንደሚችል ገልጸው አስፈላጊውን ጥንቃቄ በሀገረ መንግስቶቹ በኩል ሊካሄድ እንደሚገባም በጽኑ አሳስበዋል። በሌላ ዜና ኤርትራ ከግብፅ ጋር የአሰብ ወደብን ለማልማት ተስማምታለች የሚለውን ጉዳይ ማስተባበሏ ተገለጸ። ከሰሞኑ ተቀማጭነቱን በተባበሩት አረብ ኤሚሬትስ ያደረገ አንድ መገናኛ ብዙሃን ከቅርብ ምንጮች ያገኘሁት በሚል መረጃ ኤርትራ አሰብ ወደብን አሳልፋ ለግብፅ መስጠቷና ግብፅም የአሰብ ወደብን ለማልማት እየተንቀሳቀሰች ነው በሚል በስፋት መዘገቡ ይታወቃል። ይህንን ተከትሎ ጉዳዩን ያስተባበሉት የኤርትራ ማስታወቂያ ሚኒስትር ኤርትራ ከግብፅ ጋር የወደብ ትብብር ስምምነት ላይ ደረሰች በማለት የተሰራጨው መረጃ በግምት ላይ የተመሰረተ እንጂ ፈጽሞ ውሸት ነው ብለውታል።
የኤርትራው ማስታወቂያ ሚኒስትር ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ኃይሎች ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭተዋል በማለት መረጃውን አሰራጯ ኢትዮጵያ ናት ብለውታል። ነገር ግን የተባበሩት አረብ ኤሚሬትሱ መገናኛ ብዙሃን ከቅርብ ምንጮች ያገኘሁት ከማለት ውጪም ይሄ ነው በሚል የጠቀሰው ነገር የለም። በኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ ፖለቲካዊ ዓላማ ያለው ተደርጎ ሊወሰድ አይገባም በማለትም አስተባብለዋል። ኤርትራ ጥንታዊ ታሪክ እንዳላት በመዘርዘር ኢትዮጵያም ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደች ጊዜ ብቻ ነው ያሉት የማነ ገብረ መስቀል ኢትዮጵያን በታሪክም ወደብ አልነበራትም ሲሉ ክደዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።